እንዴት ነህ? ደህና ነው ወይ? በል እንደው በቃ መገናኘት ጠፋ። አንተ ሰው በቃ ውድም ሆነ የምትለው እንዴት ነህ? እግዚአብሔር ይመስገን። ዳኒ እንዴት ነህ? እግዚአብሔር ይመስገን። አዎ ይሄን ሁለት ቀን አመም አድርጎኝ ነበረ። ለዛ ነው የጠፋሁት። ተጠፋፋን አይደለም? ምነው አመመህ እንዴ? እንዴ መቼ ሰማሁ ታዲያ? እንዴ ለምን አልደወልክልኝም? ቆይ እንዴ ጓደኛ አይደለም እንዴ? አመም ሲያደርግ ካልተያየን ምን ነው ጓደኝነታችን? ከረማ ነበር እንዴ? አዎ አመም አድርጎ የከረመ ጓደኛዬ። ኦይ እና አሁን ቀለል አለ። ወዴት እየሄደ ነው ደግሞ? እግዚአብሔር ይመስገን አሁን ደግኔ በጎ ነኝ። እንደ ወደ ቤተክርስቲያን ነው ጉባኤ ለመካፈል እየሄድኩ ነው። ትሄዳለህ እንዴ? እንዴ አንድ ጋር እንሂድ እንግዳው። በል ጠብቀኝ እዚህ ጋር ልብስ ቀየር አድርግና መጣሁ። ጠብቀኝ አብረን እንሄዳለን። እሺ ጓደኛዬ። እሺ ማርታ እንዴት ዋልሽ? እስኪ መቀየሪያ ልብስ ነገር አቀበይኝ ነጠላውን። ቤተክርስቲያን ከብሩክ ጋር ጉባኤ ተካፍለን እንምጣ። እንደውም አንቺም ተነሽ፣ አንድ ጋር እንሄዳለን። ተነሽ። እግዚአብሔር ይመስገን። ዳኒ መጣህ እንዴ? እሺ እሺ፣ በቃ ጠብቀኝ። ላንተም ላቀብልህ፣ እኔም አብሬያችሁ እሄዳለሁ። እሺ በይ እንደው ስንተነካከፍ እንደው ብዙ ቆየን መሰለኝ። እንደው ያንን ብሩክን ብዙ ሳናስጠብቀው አንቀርም። ብሩክ መልቻለሁ። ብዙ እንዳላስጠበቅኩ ተስፋ አደርጋለሁ። እንደው ማርታ አብረን ስትለኝ እኮ እሷን እየጠበቅኩ ነው። ኧረ ምንም አላስጠበቅከኝም። ጥሩ አደረግክ እንጂ ዋዳሃል። ማርታ እንዴት ነሽ? በረሳሽ እንዴት ነሽ? እግዚአብሔር ይመስገን። ብሩክ እንዴት ነህ? ደህና ነህ? ኤልሳስ እንዴት ናት? እንዴ ለምን ይዛት አትመጣም ነበረ? አብረን በረከት ብንካፈል አይሻልም ነበር? እግዚአብሔር ይመስገን። እግዚአብሔር ይመስገን ደህና ነው። በባ አሁን እናዝግም እየሄድን እናወራለን። እሺ መልካም። ትምህርት እንዴት ነበረ ዳኒ? ብሩክ አሪፍ ነበር? እንዲህ መልካም ትምህርት ነበር። ትምህርት እንዴት ነው በል ብሩክ? ለእኔ በደንብ ነው የተመቸኝ። እጅግ መልካም ትምህርት ነበር። መምህራችን በእውነት ረጅም እድሜና ከጤና ጋር ይስጥልን። በጣም መልካም እንትን የሚሰራስር ትምህርት ነበረ። እንዴት እንደተመቸኝ እንዴ አንተዬ! እንዴ ተመስገን ነው። እንደዚህ ጠዋትም ማታም ሀዲያን ቤተክርስቲያን እንትን ማለቱ ከመጥፎ ነገር ይጠብቀናል። መልካም ነው። መምህሮቻችንን ያቆይልን በእውነት። በሉ አሁን ሂዱ። እኔም በል ብሩክ ደህና ደር። ነገ እንገናኛለን። እደውልልሃለሁ።
አሜን። እሺ ሰላም እደሩ። ደህና እደሩ። መልካም እንዴት አመሸሽ ውዴ? መጥቻለሁ። እንዴ ተኝተሻል ገና በጊዜ? ኦሆ በይ ተነሽ እራት አቅርቢና እንብላ። ወይ ያንተ ውድ አልቀረብህም ባክህ። መብላት ትችላለህ አቅርበህ። ኦሆ ደግሞ መቼ ጀምሬ ነው እኔ መሶብ ከፍቼ መብላት የጀመርኩት? ከዛሬ ጀምረህ አቅርበህ ብላ። እኔ አንተ ሰራኸኛ ነኝ እንዴ? ቆይስ አንተ አውድኝም እስኪ ንገረኝ እስኪ። በቃ እሺ በቃ ሁሉም ይቅር። ነይ በቃ ጸሎት አድርገን እንተኛለን። እሺ ተነሺ። ኮዚ የምን ቁጣ ነው? በእኔ ጸሎት እናድርግ። አቤቱ ጌታችን በሰላም ያዋልከን በሰላም አስመጥተን የዋለውን ኃጢአታችንን አትቁጠርብን፣ ይቅር በለን። ሰላም ያዋልከን አምላክ በሰላም አሳድረን። ያዕቆብ ሌሊት አድርግልን። እንደ ቤታችንም ላይ የወደቀውን መንፈስ አንተ አርቅልን። ተመስገን ሰላም ያሳደርሽን፣ ሰላም አውለን። እግዚአብሔር ይስጥሽ። ጾሜን አሳደርሽኝ። ቁርስም እንዳሰሪ ተኝተሻል። ስራና በላና ሂድ፣ አትጨቃጨቀኝ ገና ከመንጋቱ። ይሄ ሰውዬ ግን እንዴ አስመረርከኝ እኮ። ቆይ ከቤቴ ወዴት ልሄድልህ? ቆይ ስለማይወደኝ ነው ወይንስ ሌላ ምክንያት ይኖረዋል? ዘበዘበኝ እኮ ገና ከመንጋቱ። እጭ ቆይ እንደው አሁን ሚስት ያለኝ እየገዛሁ ልብላ ወይስ ምን ላደርግ? ምን ማድረግ ይቻላል? ሰው በገዛ ቤቱ እና ዳኒ እና ቁርስ ብላና ሆነ ቦታ ሄደን እንመጣለን። ኦይ ነግቶ ነው። እንዴት አደርሽ? ደህና አደርሽ ወይ ማቲ? እሺ አቅርቢ። ግን የት ነው የምንሄደው? የት ልንሄድ ነው? ደህና ነኝ። ነግቷል ትላለህ አይደል? በጣም ረፍዷል እኮ ዛሬ ሰንበት አይደለ? ወጣ ብለን ከጎዳና ተዳዳሪዎች ጋር ምሳ ሰራ ላርግና አብረን እንበላለን። ቁርስ በልተን ምሳ ልስራ ለነሱ፣ ከዛም በልተን እንመጣለን ከነሱ ጋር አብረን። እሺ በእውነት ጥሩ አስበሻል። ጥሩ ነው። እዛው እንትን እንላለን አንድ ጋር። ታዲያ የምትፈልጊው ነገር ካለ እርዳሽ፣ ላግዝሽ። ምን አለ? አረ ምንም የለም። አረፍ በል። ዛሬ የእረፍት ቀንህ ነው። የሚያስፈልግ ካለ እኔ እነግርሃለሁ። በይሽ መልካም። የሚያስፈልግሽ ነገር ካለ ከጎንሽ ነኝ። መልካም እሺ። ስሙን በክብር ጽፎ ዘንዶን አሸንፎ ስሙን በክብር ጽፎ ወደ ቤተክርስቲያን ልሄድና እስኪ እሷ ምን ሄድ ብላት ተጠቅቅ ነው እቻከለ ደረስ ልባልና ባይሆን መሳፍት ይገባል እንጂ በጊዜ እንደገባ ተጠቅቅ ነው። እስኪ ራት በስራና ዛሬ ሲመጣ እውነታውን እጠይቀዋለሁ። ጓደኞቼ ምን እንደተደረገላችሁ ቢሰማማ ምን ሊሆን ነው? ቆይ ሰው አንድ ሁማን ሄድ ቆይ ቢገዛልኝ ምን ይሆናል? አሁንስ እንደው ጭራሽ ተበሳጭቼ ሞት። እንዴ ብሩክ መጣ እንዴ? በል እንዴት ነህ? ደህና ነህ ወይ?
እግዚአብሔር ይመስገን። አዎ መጣሁ። ዳኒ እንዴት ነህ? እንዴት ነህ? በጎ ዋልክና አደርክ? እንደው ምን የከፋ ትመስላለህ ደግሞ ደህና አይደለህም? እግዚአብሔር ይመስገን። አዎ እንደው ጓደኛዬ ትንሽ ከፍቶኛል። እንደው ከባለቤቴ ጋርም ጥሩ ሁኔታ ላይ አይደለም። እንደው በትንሽ በትልቁ ጭቅጭቅ ግጭት ሆኗል እባክህ። እና ሰላም ርቆታል ቤቱ ምን እንደሚሻልም አላውቅም። ይህ ምን ነው? ምን ሆናችሁ ደግሞ? እስከ መቼ ወዲህ ነው እናንተ የምትጣሉት? ደህና አይደላችሁም እንዴ? በል አይዞህ ብሩክ፣ እስኪ የንስሐ አባታችሁን አማክር። ደግሞ እሳቸው ምክር ይሰጡሃል። እንደው ምናልባት እንደው ክፉ መንፈስን ከቤታችሁ ያርቅላችሁ እንደሆነ ደግሞ ማታ ማታ ስተኙ ጸሎት አድርጉ። ብሩክ በል አሁን እንሂድ፣ መሽቷል። ተነስ። አይ ጓደኛዬ ትንሽ አመቻችቼ ብገባ ይሻላል። ካልቸኮልህ ያማህል እንዴ? አንድ ሁለት ብትል ጥሩ ነበር። በስመ አብ ወወልድ ወመንፈስ ቅዱስ አለ። ተው እንጂ እንደዚህማ ጥሩ አይደለም። በል እኔ ቸኩላለሁ፣ ማርታ ትጠብቀኛለች። እንደዚህ አይነት ነገር ጥሩ አይደለም ብሩክ ጓደኛዬ፣ በጊዜ ግባ። ደግሞ ሌላ ውስጥ ትገባለህ። መጠጥ ጥሩ አይደለም። እሺ አትጠጣ። እሺ እገባለሁ ጓደኛዬ። በል እንግዲያው እንዳይመሸብህ እኔም እገባለሁ። በቃ እሺ ሂድ። ሰላም ሰላም። አዎ አታም በልና ተከተለኝ። መሄዴ ነው እኔ። እሺ ዛሬ ደግሞ እዛው ሊያደር ነው። እስቲ ልደውልለት። ቆይ ወይ ስልኩ ዝግ ነው። ግን እኮ ወደዋለሁ። ሲቀርብኝ ደግሞ ቅር ነው የሚለኝ። ምን ሆኖ ይሆን? ሰላም አመሻ። እንኳን ደህና መጣህ ዳኒ። እንኳን መጣህ። እንዴት ናችሁ? ሰውነቴን ጥሩ ስሜት እየተሰማኝ አይደለም፣ ያጦለውለኛል። ምን ሆኜ እንደሆነ አላውቅም። እግዚአብሔር ይመስገን እንጂ ምን ነው ዋለብሽ እንዴ? እኔም እንደው ወደ ስር ምሽት አለብኝ። አይዞሽ፣ ነገ ሐኪም ቤት ሀድ ብለን ትታያለሽ። እሺ መልካም፣ ና ግባ። አሁን ና ግባ ወደ ቤት መሽቷል። እሺ ሰላም ለግዬሽ። እንዴት አመሸሽ ኤልሳ? ምን ሰላም አለህ አንተ እያለህ ሰላም ይለኛል ደግሞ ሰላም እንዳለፈ። ቆይታ አምሽተህ ነው አሁን የምመጣው? ለምን እዛው አታድርም ነበር? ለመጠጥ ሲሉህ ብር ታገኛለህ፣ ለኔ ሲሉህ ግን ጣጣህን ታበዛለህ። ምን ሆነህ በፈጣሪ? እንደው ከመጨቃጨቅ ልዬ ነበር ያመሸሁት። እሱ ባመሽም ጨቀጨቁ አልቀረልኝ ብዬ ነው። ኡይ አቤት ደግሞ እንደው ታወጋለህ ወገኛ። ተነሳ እጅህን ታጠብና እራት እንብላ። ደግሞ ወሬ ነው ብሎ ያወራል። አይ አንተ ግን እኔ በልቼ ነው የመጣሁት። ቢና ጸሎት አድርገን እንተኛችሁ። ወይ ጸሎት እኮ አንተ ጸሎት አፍህ እኮ ይሸታል። ስትጠጣ አምሽተህ የቆየ ምን ጸሎት ነው ነገሩ? አዎ ጸልይ፣ አንተ ጸሎት ያስፈልግሃል። የሰራው ኃጢአት ካለ ጸልይ። የሰው ባል ለሚስቶቻቸው የ150 ሺህ ብር ስልክ ይገዛሉ፣ የ80 የ50 ሺህ ብር ሂውማን ሄር ይገዛሉ። አንተ ግን ቆይ እኔ ምን እህለኝ? ቆይ
ለምንድን ነው የማትነግረኝ? ይሄን ጥያቄ ስንት ጊዜ ልጠይቅህ? እኔ ምንህ ነኝ? መልስልኝ። ኧረ እባክሽ ወደ ራስሽ ተመለሺ። ከሌላው ሰው ጋር ራስን አታወዳድሪ። ማወዳደሩ ይቅርብሽ። እኔማ ምንሽ ነኝ? ባለቤትሽ ነኝ። እንዴ ከቤት እንድርቅ እያደረግሽ ነው እኮ። በልካችን እንኑር፣ በልካችን መኖር አለብን ባልኩ ምንህ ነኝ ትያለሽ እየተነሳሽ። ወይ እውነትህን ነው። ከቤትም ለመራቅ አስበህልኛል። ታያ ጥርግ በላ። ለዚሁም ማደሪያ አለች ሴትየዋ። ሄድ ያስበላል እዚህ ከመኖር። ተመስገን አምላኬ ተመስገን። ሰላም ያሳደርከኝ ሰላም አውለኝ። ደህና ዋይ ሄጄልሻለሁ። እሱ ሲሄድልሽ ቢበቅ ሰላም ወይ በል ምን ሰላም አለና ነው ደግሞ ሰላም ወይ ይላል እንዴ? ሄድ ተፈለገህ በዝኸውም ቅር። ለማንኛው ጥሩ ነገርህ ነው። ማርቲ እስኪ ብሩክ እፈልጋለሁ ብሎኛል። ትንሽ ልቆይ እችላለሁ እንዳታስቢ እሺ። ሰላም ወይ የኔ ወድ። እሺ መልካም ቀን ይሆንልህ ውዴ። እኔም የምሄድበት አለኝ። ምናልባት ቀድመህ ከመጣህ እንዳታስብ እሺ። እሺ መልካም ይሁን። አሜን። ደህና ዋል። ሰናይ ቀን። ዳኒ ዳል እንዴት ነው? ሰላም እንዴት ነው ብሩክ? እግዚአብሔር ይመስገን ደህና ነህ ወይ? አስጨነቅኩህ አይደለ? ይቅርታ እንደው በቀደም ያልከኝን እንደው የንስሐ አባት ማን ናቸው? አንተ የንስሐ አባት ለእኛም ቢሆን ብዬ ነበር እንደው ላናግርህ ብዬ ነው። ደህና ነኝ እኔ እግዚአብሔር ይመስገን። እንዴ ማለት አልገባኝም። ያንተስ ንስሐ አባት ወዴት ከዱብህ? መቼም እስካሁን የለኝም አትለኝም አታረገውም ብሩክ። አዎ ጓደኛዬ እውነት የለኝም ነበረ። እንደው አሁን ነው የገባኝ መያዝ አለብኝ። ብሩክ ምን አይነት ሰው ነህ? ቆይ ምን አይነት እንዝላልነት ነው ይሄ? እንዴት እስካሁን የለህም? በፈጣሪ ያው ጋብቻችሁንም በቤተ ክርስቲያን አድርጉ ስላልሰማኸኝ ቤተ ክርስቲያን የማታውቀው ጋብቻ ያው የፈረስና የበቅሎ ሆነባችሁ። እንዴ ለእናንተስ ጥሩ ነው እንዴ ብሩክ? እንዴት እንደዚህ ታደርጋለህ? ወይ ተሳስተናል። እንደው መሳሳት አሁን ነው የገባኝ። ግን ደግሞ ሰሞኑን ተለየብኝ ጓደኛዬ። እንደው ምን ይሻላል ትላለህ? ይኸውልህ ብሩክ የንስሐ አባት ዋናና አስፈላጊው ለዚህ ነው። ይሄኔ ሁሉም ነገር በሰላም ተፈቶ ነበር። በሽታውን የደበቀ መድኃኒት የለውም እንደሚባለው የነፍሱን ደዌ ኃጢአቱን የሚደብቅም እንዲሁም መፍትሄ አያገኝም። የካህኑን ጸሎትና ምክርም እንትን ይላል። ኃጢአቱን የሚደብቅ ወይም ደግሞ የሚሰውር አይለማም። የሚናዘዛትና የሚተዋት ግን ምህረትን ያገኛል እንደተባለ መጽሐፈ ምሳሌ ምዕራፍ 8 ከቁጥር 13 ላይ ጸሎት ያሰማልን። አዎ ጓደኛዬ እንደው ግን አሁንም የንስሐን አባትና ያዝ ብላት እሷ አሻትልም። ግን ያው ውድድሯ ከሌላ ጋር ሆኗል። እሷና እሷንም በግድ አሳምነንም ቢሆን
እንዴ እሷ ዞሮ ፈለገችም አልፈለገችም ብሎክ የግዴታ ነው። ደግሞ ማልታ አውርቻት ነበር ስልክም ስታወራ ሰምቻታለሁ። ጠዋት ደግሞ ስንለያይ የምሄድበት አለ ብላኛለች። ደግሞ እርግጠኛ ነኝ ሄዳ ይሆናል። እና ደግሞ አንድ ክርስቲያን በህይወት ሲኖር የእግዚአብሔር መንገድ የሚመራው ሲሳሳት ንስሐውን ተቀብሎ ቅኖና በመስጠት ከእግዚአብሔር የሚያስታርቀው የንስሐ አባት ነው። የግድ ሊኖረው ይገባል። አንድ ሰው የንስሐ አባት የግድ ሊኖረው ይገባል። ስለዚህ ትይዛለህ ብሩክ፣ ችላ አትበል። በእውነት ነገ ምን እንደሚገጥምህ አታውቅም። አንተ እንዳልክሽ ደስ ይለኛል ጓደኛዬ፣ እውነት አመሰግናለሁ። ቅልል ነው ያለኝ አሁን እንደው ስታማክረኝ ራሱ በእውነት በጣም ቅልል ነው ያለኝ። ያው ጓደኛ ለመቼ ነው? በእውነት አሁንም መቁረብ አለባችሁ እንዴ! እሺ በፈጠረ ሀገር ሀገር ሆነው ወንድሞች እህቶች ካህን ተቸግረው በስልክ ንስሐ እየገቡ እንዴት እስካሁን አንተ ንስሐ አባት አይኖርህም? ይሄ በጣም ትክክል አይደለም። በል ነገ ሂድና መምህር የጣሳውን አማክራቸው። እሳቸው የኔ ንስሐ አባት ናቸው። አንተም ሀድ ብለህ አናግራቸው። እሳቸው ናቸው እንዴ? አንተ እንደው እኔ ግን እንደው ምንም ቄስ አይመስሉኝም። ብዙም የሚችሉ ራሱ አይመስለኝም። እንዴ በስመ አብ እንዲህ ብሎክ በስመ አብ ወልድ ወመንፈስ ቅዱስ ዲያረ ምን ሆናል ብሎክ እንዲያሁን አንተ የኔ ጓደኛ ነህ በፈጣሪ ስም በስመ ስላሴ ብለህ ደግሞ እግዚአብሔር ሾማቸውን ልታማልኝ ነው። ጭራሽ ተገቢ አይደለም። ምንም ጥፋተኛ ቢሆኑ ራሱ እኮ ክህነቱ አይረክስም። ያጠፉ ካለ ጌታ ይጠይቃቸዋል። አንተ ስለራስህ አስብ። ምን እየመጣብህ እንደሆነ ማስተባቃት እንዲያሆን በስመ አብ እንደዚህ ይባላል። በጣም ይቅርታ። እሺ አመሰግናለሁ ወንድሜ፣ በእውነት በጣም ይቅርታ። ያው እንግዲህ ታለማወቅ ነው፣ ታውቅ የለም። አረ በጣም አናዳኸኛል ብሩክ። እሺ በል አሁን ሰላም አምሽ፣ በጊዜ ግባ ደግሞ። እሺ አይ እንደው በጊዜ መግባት እምን ላይ ነው በጊዜ የምገባው? እንደው ትንሽ ተጣጥቼ ነው የምገባው። በል ቻው ወንድሜ፣ ሰላም አምሽ። አንተ ሰው ዛሬ ታመህ ተው እንጂ ብሩክ፣ ተው ብዬሃለሁ። ተው አይጠቅምህም። በል ነው ወደ ቤትህ እንዴ። ዞሮ እኮ ሚስት ናት። ተፈርቶ አይተኛ አይታደርም። ና በል መጋፈጥ ልማድ። ቀስ ብላችሁ ትግባባላችሁ። እሺ እገባለሁ ጓደኛዬ። በል አላስመሽብህ፣ ሂድ አንተ። እገባለሁ። በልና እኔ መሄዴ ነው። ና ዛሬ ደግሞ ጭራሽ ሊያድር ነው እንዴ? ዛሬ ደግሞ ጭራሽ ሊያድር ነው ወይ ጉድ! እየተመረረ ይመጣ። አሁንስ ሰለቸሁት ነው። ሌላ ሴት ደረበብኝ በእኔ ላይ። ቤቱንም ጠለው። ምግብም ቤቴ በልቶ ያውቅ ስንት ቀኑ። ሌላ ሴት ጋር ሄዶ ይሆን እንዴ? ደግሞ እኮ እንደው ሲመጣ ሌላ ሰው ሲሄድ ሌላ ሰው እየሆንኩበት ይሆን? የት ይሆን አሁን ያለው? አሁን ምንድነው የማደርገው? ምን ይቻላል? ፈጣሪስ ምን ይለኛል? በኃጢአት ላይ ኃጢአት ያኛውን ታስናገር ሌላ ኃጢአት ምን ማድረግ ነው? ምንድነው ያደረኩት? ትንሽ ችግር ተፈጠረ ብዬ ከቤት እንደዚህ ደስ ለማንኛውም እንደው ለጓደኛዬ ልንገረው ቢቆጣኝም
ለሱ ታማክረው ይቀለኛል። ለማንኛውም እስኪ ለሱ ልደውልለት። አቤት ሰው ማያረግ አይመቸም። ሄሎ ዳንኤል ሰላም አደርኩ። እንዴት ነህ? ሄሎ ብሩክ እንዴት ነህ? ደህና ነው ወይ? እንዴት አደርክ? እግዚአብሔር ይመስገን። ዳንኤል እንዴት ነህ? እንዴት ነህ? ደህና አደርክ? ተነሳህ እንዴ? አዎ ትንሽ ጠንቆይ ነው የደወልኩት። እባክህ ደግሞ ሌላ ስህተት ሰርቻለሁ። እባክህ ምን አውጭ አደርክ እንዴ አንተ? እንዴ መቼም እንደዛ አትለኝም። ምን ተማካክረን ነበር ብሩክ? ኧረ ተው አንተ ልጅ ተው 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 ተው። አይ ጓደኛዬ፣ ያው እንደው ማታ ትንሽ ጠጣጥቼ መጠጥ አብዝቼ ነበር እና እዛው ነበር ያደርኩት። ጠዋት ስነቃ ራሴን ከሴት ጋር አገኘሁት ጓደኛዬ። እንደው በጣም ይቅር በለኝ። እግዚኦ ብሩክ እንዲህ ምነው ተበላሽተህ አንተ ሰው? ቆይ እንዲህ ከመቼ ወዲህ ነው እንደዚህ አይነት ሰው የወጣ? በስመ አብ በል ሳይብስብህ ወደ ቤት ክድ። እኔ አባታችንን ይያቸው ቤት እመጣለሁ። ቻው። በስላሴ ስም ይህ ልጅ ያልሆነ ነገር ውስጥ ገብታ እኮ እንደው የዓይን እያየ እንዳንድ ጓደኛ አሁን ምን ይባላል ጎበዝ? ዳኒ ምን ሆነሃል? ምንድነው? ደህና አይደለም እንዴ? ማንን ነው ያወራኸው? አይ ማርቲ ብሩክ ጥሩ ላይ አይደለም። ወደ ያልሆነ ነገር እየገባ ነው ማርቲ። እና አባታችን ማውራት አለብኝ። ከብሩክ ጋር ማገናኘት አለብኝ። ላገናኛቸው ይገባል። ወይ ጉድ! እነኚህ ልጆች በቃ ነገሩን ውጭ ያወጡት ማለት ነው። እሷም ጥሩ ላይ አይደለችም። ትላንትና ሄጄ በመክራትም አልሰማችኝም። ምንም አልገባኝ ፍላጎቷ ሁሉ። በቃ የተቻለንን እናደርጋለን። እሺ አባታችን ጋር ሂድና ጨርስና ይዛሃቸውና እኔም እዛው ጠብቀሃለሁ። ኤልሳን እስኪ ደግሜ አወራታለሁ እሺ ብትለኝ። ጎሽ የኔ ወድ አውቄው ነበር። ሲጀመር ትናንት ማድበት አለ ስትይኝ እሷ ጋር እንደምትከይ አውቄው ነበር። ጎሽ የኔ ሚስት በጣም ጥሩ አድርገሻል። በይ እሺ ሄጄ በቃ ይያቸውን እንዳመምሪያን እዛው ጠብቀኝ። መጣሁ እኔም ይያቸው እመጣለሁ። እሺ ሰላም ቆዩ። ሂዱ በቃ። ወይ ጉድ! አምላክ እስራኤል ችግራቸውን ይፍታላቸው። ምን ጉድ ነው እንደው እዚህ ቤት እንዴት አደሩ አባታችን? ደህና አደሩ? ይፍቱን ይባርኩ። እንዴት ናቸው? እግዚአብሔር ይመስገን። የኔ ልጅ እንዴት አደርክ? በጠዋት የተገኘህ ዛሬ ደግሞ ደህና አይደለህም? እግዚአብሔር ይፍታህ፣ እግዚአብሔር ይባርክህ ልጄ። ደህና ነህልኝ? እግዚአብሔር ይመስገን አባቴ። አሜን አሜን አሜን። እንደው አባቴ እንደው የሆነ ችግር ገጠም ብሎኝ እንደው ላማክራችሁ ነበር የመጣሁት። እንደው አንድ ጓደኛ ነበረኝ እንደው ትንሽ ትዳራቸው ችግር ውስጥ ገብቷል። እንደው ከእግዚአብሔር ጋር ቢረዱኝና ብናስተካክለው ብዬ ነው አባቴ። ልጁ ደግሞ እርሶን የንስሐ አባት ማድረግ ይፈልጋል። ምን ትላላችሁ መምሬ? ኧረ ምን ችግር አለው ልጄ? እግዚአብሔር ይስጥህ፣ እግዚአብሔር ያክብርህ ልጄ። ለአንተም መልካም ነው። ጓደኛ ማለት አንዱ ሲስት ወደ መልካም ቦታ መምራት ነው። እግዚአብሔር ዋጋህን ይከፍልሃል ልጄ። እግዚአብሔር ይባርክህ። እንደው ተባረክ። እሺ እንሂድ። በሉት አባቴ ተነሱ ቅደሙ። እንደው ፈጣሪ ያግዘን። በመካከላችን እግዚአብሔር ይግባበት። በሉት ተነሱ አንድ ጋር ቅደሙ። ወደ ገዛ ቤቴ ለመግባት እንዲልሳቀ
ነገር እሷ ናት ገፋፍታ ለዚህ ያበቃችው። አይኑን ጨፍኜ ልግባ እንዴ? እንዴት አደርሽ ኤልሳ? እግዚአብሔር ይመስገን። ቆይ አንተ የት አድረህ ነው? ይህን ያህል ጠልተኸኛል? እንዴት አንድ ቤት ብቻዬን ታሳድረኛለህ? ቆይ ሌላ ሴት ጋር ሄደህ ነው አይደል? እውነቱን ንገረኝ እውነቱን። የት ነው ያደርከው? በቃ ቆይ ተረጋጊ። የትም አላደርኩም፣ ተረጋጊ። ምን እያየሽው? ጭቅጭቅ ሆነ እኮ ቤትም ስመጣ። ይደለሽም አሁን ቆይ በኋላ እናወራለን፣ እንወያያለን። እንግዲህ እየመጣ ስለሆነ ትንሽ ቤቱን አስተካክሊው እሺ? ኤልሲ አልሰማም። እንዴት አደራችሁ? ሰላም አደራችሁ? እግዚአብሔር ይመስገን። ማነሽ? ወይ ማርታ እንዴት አደርሽ? እግዚአብሔር ይመስገን። ምን ነው በጠዋቱ መጣሽ? እግዚአብሔር ይመስገን ደህና ነኝ። ዳኒ ይመጣል። ብሩኬ አባታችን መምሬ ጣሰውን ይዞ ሊመጣ ፈልጎ ነው። እንዴት ናችሁ? መምሬ ጣሰው ይመጣሉ አሁን ከዳኒ ጋር። እናም አንድ ጋር ቁጭ ብላችሁ ችግራችሁን በንግግር እንድትፈቱ ነው። ንስሐ ያስፈልጋችኋል፣ ቁርባንም ያስፈልጋችኋል። እናንተ ትላልቅ ሰዎች ናችሁ። በመካከላችሁ ትዳራችሁም እንዲሰምር ሰው አያስፈልጋችሁም። አሁን የሆነው ሆኖ ነገሩ ሁሉ ወደ ውጭ ወጥቷል። ቢሆንም ደግሞ ምንም ማለት አይደለም። ስለዚህ ተመካክራችሁ አንድ ጋር ችግራችሁን ፍቱ። ወይ እንደው በነዛ ሰካራ ከቄስ እንደው ግቡ እንዳትይን መቼስ በእነሱ ነው ንስሐ የምንገባው የምንቆርበውስ። አንቺ ሲጀመር ትላንትና መልሼልሽ የለ እንደው በነዛ አባት ንስሐ ግቢ ታላሽኝ። እውነት ያስቃል። እንዴት አይነት ጉድ ነው! ተይ ኤልሰዬ እንደሱ አትበይ። አዎ በሳቸው ነው። ፈቃደኛ ከሆንሽ ደግሞ በሳቸው እንዴት እንደምትገቢ አንድ ታሪክ ላጫውትሽ። እንደው አራስ ያጫውችን እንደው በፈጠረሽ። እሺ ቆይ ተረጋጊ መጀመሪያ አጫውችን ማርቲ። እሺ ብሩክ ይኸውላችሁ የቄሱንና የገበሬውን ታሪክ ነው የማጫውታችሁ። አንድ ቄስ በሚኖሩበት አካባቢ አንድ ባለጠጋ ሰውዬ ነበረ። ያ ባለጸጋ ሰውዬ ደግሞ የዛ የካህኑ የነፍስ ልጅ ናቸው። በፊት ይቆርባል፣ ንስሐ ተቀብሎ ነው የሚቆርበው። ከቤተ ክርስቲያን ፈጽሞ አይጠፋም ነበረ። እናም በአንድ ቀን ያ ካህን ሄደው ወደ ባለ ሀብቱ ሰውዬ መሬታቸውን ማሳረስ እንደሚፈልጉና አንዱን ገበሬ እንዲሰጣቸው ሲነግራቸው ንጉሱም ገበሬውን ይልኩለታል ካህኑ። ያ ገበሬም እንግዲህ በካህኑ መሬት ላይ እርሻ ሲያርስ በእንስራ የተደፈነ ወርቅ ያገኝና ለንጉሱ ሄዶ አባታችን መሬት ላይ እኮ ወርቅ አገኘሁ ይለዋል። እንግዲህ ንጉሱም ለኔ መናገርህን ለማንም ሳትናገር ሄደህ ለባለቤቱ ለአባታችን ተናገር ብለው ሄደው ሲነግሩት ልጅ እውነትህን ከሆነ ግማሽ ይሰጥሃለሁ ብሎ ወደ እርሻ መሬታቸው አንድ ጋር ከገበሬው ጋር አብረው ይመለሳሉ። እናም በሚመለሱ ሰዓት እኚህ ካህን በልባቸው ውስጥ ምን ሆኜ ነው ግማሽ ያልኩት? አሁንም ደግሞ ሩብ ብለው እኮ ይሻል ነበረ ብለው ይላሉ። ሩብ እሰጥሃለሁ ሲሉት ገበሬውም እሺ አባቴ ሆይ አመሰግናለሁ ብሎ ይላል። በቦታው ላይ ሲደርሱ የእንስራ ወርቁን ሲያዩ ሩብስ የምሰጠው የተገኘውን የመሬት ላይ ይሉና ያ ካህን ገበሬውን ይገሉታል። እናም ይደብቁታል ጎትተው። ያ ንጉስ ገበሬውን በጣም ይወደው ስለነበረ ይጠፋባቸዋል። ከካህኑ ጋር መልእክት ይልክና ልጁ በሰላም ነው ወይ ያደረው? ጠፋብኝ እኮ ሲሉ ማታ ወደ ቤት መጥተዋል ብለው ካህኑ መልስ ይሰጣሉ። ገበሬውም እንደሞተ አያውቅም ነበረ። ንጉሱ በጣም ይወደው ስለነበረ ንጉሱ ገበሬውን ያስፈልገዋል። እንግዲህ ያ ገበሬ አረሰበት አካባቢ ንጉሱ ሲያስፈልገው ነጠብጣብ ደም ሲያገኙ ካህኑ ገበሬውን እንደገደሉት ለዛ ወርቅ ብለው ገለውት ነው የሚሆነው ብሎ ንጉሱ ያስባል። እግዚአብሔር አምላክ በአንድ ጊዜ መቅሰፍት እንደሚያመጣበት ቤተ መቅደስ ውስጥ ሲገቡ ካህኑን እዛው አፍክቷቸው እዛው የሆነ ነገር አድርጓቸው ምልክት ማየት ነበር የፈለገው ንጉሱ። ካህኑ ግን ለብዙ ጊዜ ቅዳሴ ሲቀድሱ ምዕመናንን ሲያቆርቡ ምንም አይነት ምልክት አያይም በካህኑ ላይ። ንጉሱም ሁለተኛ በሳቸው እጅ ንስሐ አልገባም አልቆርብም ብሎ ለብዙ ጊዜ ንስሐ ሳይገባ ምንም ነገር ሳያደርግ ተቀምጦ ይኖራል። በአንድ ቀን ሌሊት ንጉሱ ይተኛና ህልም ሲያይ
በጣም ውሃ ጠምቶት እንጥፍጣፊ ውሃ የሚሰጠው አጥቶ ወደ ሰማይ ሲያንጋጥጥ ያ ውሃ ግን ሲጠጋው እየራቀበት የተያዘበት ደግሞ ውሃውን የተያዘው ሰዎች እጁ ቆሻሻ የሆነ ሰውዬ ነጠብጣብ ያለበት ቆሻሻ ደም ያለበት በጣም ብዙ በቃ ለመጠጣትም ለመብላትም በጣም የሚያስጠላ እጅ ያያል። እንግዲህ በዛ በተያዘው እጅ ላይ ደግሞ በብርና በወርቅ የተያዘ የሚበላና የሚጠጣ ነበር ያየው። የሚጠጣውን በወርቅ የሚበላውንም በወርቅ መያዣ ይዞ ሲጠጋ ያ የሚበላና የሚጠጣ ሲሸሸው ንጉሱ ያያል። ከህልሙ ሲነቃ ማንም ህልመ ፈቺን ሳይጠይቅ ራሱ ህልሙን ቁልጭ አድርጎ ይፈታዋል። እጁ የቆሸሸው የካህኑ እንደሆነ በእጁ የያዘው ደግሞ በወርቅ የያዘው ዕቃ ደግሞ የጌታችን ክቡር የሆነ ስጋው ደሙ እንደሆነ ያያል። ስለዚህ ኤልስዬ ይኸውልሽ አሁን ካህኑ ምንም አይነት ስራ ቢኖርባቸው የያዘው ግን በእጃቸው የያዙት ግን የክርስቶስን መስቀል በእጃቸው የሚያቀርቡት ክቡር የሆነውን የማይነጥፈውን የማይቆሽሸውን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደም ነው። ስለዚህ ነገራችሁ የሚሆነው ከካህኑ ጋር ሳይሆን ከኃጢያታችሁና ከእግዚአብሔር ጋር ያለ ቃለ ምልልስ ይሆናል ማለት ነው። ድምጽ እየሰማሁ ነው። መጡ መሰለኝ። ምንም አይነት የቁጣ ድምጽም ወይም እንዳታሰሚ። እውነቴን ነው ኤልስዬ ተይ እባክሽ። በእውነት እንደው ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እሺ እንደው ከዚህ ምን ተማርሽ? ኤልሲ ተረት ትችያለሽ። ኦይ አንቺ እኮ እንደው እሷ ምንም ቢሏት አይገባትም። ማርታ በጣም እናመሰግናለን። ቃለ ሕይወት ያሰማልን። እሺ እንቀበላችሁ። መተዋል ምንም እንዳትይ ተናግሬያለሁ። ኤልሳ እውነት ከኔ ጋር ተቀያየሚያለሽ? ልጆች አቤት ደህና ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ይፍቱን ይባርኩን። እንኳን ደህና ማርታ እንዴት ናችሁ? እግዚአብሔር ይባርካችሁ። እግዚአብሔር ይፍታችሁ። ተባረኩ ልጆች። አሜን። ተባረኩ። እንዴት ናችሁ? ብሩክ ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። በሉ ተቀመጡ። መምህር እግዚአብሔር አውሩ እናንተ ራሱ በሉ አባታችን። እሺ እግዚአብሔር ይመስገን። እስኪ ወደ ጉዳያችን እንሂድ። ወሽ ልጆቼ ቁጭ በሉ። ምንድነው ልጆቼ ያጋጫችሁ ነገር? ምን ሆናችሁ ነው? በሉ እስኪ ነገሩን ንገሩኝና እግዚአብሔር የፈቀደውን እናደርጋለን። ምን አጋጫችሁ? በሉ አውሩ። ዳኒና እና ወደ ውጭ እንወጣኛ። እናንተ አውሩ። ይኸው ነው እንግዲህ ያለ ነገር አባታችን፣ ይኸው ነው ያለው ነገር። እሰይ ልጆች፣ እንዲህ እኮ ቀላል ነው። እኔ ፈርቼ ነበር። ሰው እኮ ተሰው ጋር ሲኖር መጣላት አለ። እንኳን አይደለም ተሰው ጋር በራስ መጣላት አለ። ለመታረቅ መሞከር፣ ለመቻቻል ደግሞ መሞከር፣ መታገስ ነው። አንደኛችሁ ስትግሉ አንደኛችሁ ማብረድ፣ አንደኛችሁ ደግሞ እንድትጥሉ መተላለፍ ነው እኮ እንጂ እግርና እግራችን ይጋጫል። አይደለም እንዴ ልጄ? አዎ አባታችን። ስለዚህ ይሄማ ቀላል ነው። ለዚህ ሁሉ ዋናው ነገር በጧት መጣችሁ ቤተክርስቲያን ንስሐ መግባት አለባችሁ። እግዚአብሔር ደግሞ ያጥበናል። ንስሐችንን ስንናዘዝ፣ ኃጢአታችንን ስንናዘዝ እግዚአብሔር ይቅር ይለናል።
እሺ አባታችን በእውነት ይቅር ይበሉን። እሺ አባታችን፣ በቃ በጠዋት እሺ እንመጣለን። እሺ እንመጣለን። እሺ በቃ እንዳቀሩ ልጆቼ በሉ ደህና ዋሉልኝ። በል ልጄ ዳኒ አንተም አሜን። እሺ ደህና መልካም ዋሉ። አደረግህ። መልካም ጓደኛ እንደዚህ ነውና እግዚአብሔር ይባርካችሁ ሁላችሁንም። አሜን አሜን። በሉ እሺ አባቴ ደህና ዋሉ፣ ደህና ዋሉ። እንመጣለን ሰሞኑን። ወይኔ ምንድን ነው ያደረኩት? ወይኔ እናንተንም በጣም ይቅርታ። ዳኒ፣ ማርታ ይቅር በሉኝ። ወይኔ ከልቤ አመሰግናለሁ። የኔ ውድ ባል፣ የኔ ሸጋ ይቅር በለኝ አባቴ። የኔ ውድ ይቅርታ አድርግልኝ፣ አጥፍቻለሁ። ጥሩ አላደረኩም፣ ማረኝ። ችግር የለውም። እኔም ይቅርታ ጠይቃለሁ። ጓደኛዬ በጣም ይቅርታ፣ እውነት በጣም ይቅርታ። አመሰግናለሁ። እንግዲህ አሁን ማድረግ ያለብንን ጠዋት ከመሄዳችን በፊት ንገሩንና እንድንዘጋጅ አንዳንድ ነገር በሉን። አዎ እስከ ስለ ንስሐ መልካም ነገሩ መልካም መልካም ብሩኬ በሉ አዳምጡ። ኤልሳ እሺ ስለ ንስሐ ትንሽ እንበላቸው አይደል ማርቲ? አይውላችሁ ብሩክ መጀመሪያ ንስሐ ማለት ምን ማለት ነው? እስኪ እናስተውል። ንስሐ ማለት ነስሐ ከሚል የግዕዝ ግስ የወጣ ቃል ነው። ይህም ሐዘን፣ ጸጸት፣ ቁጭት፣ ምላሽ ወይም ደግሞ መቀጮ፣ ቅጣት፣ ቀኖና፣ የኃጢአት ካሳ ማለት ነው። ንስሐ ማለት ደግሞ አንድ ሰው በሰራው ጥፋት ባደረገው ስህተት ማለት ነው በፈጸመው ኃጢአትና ማዘኑን፣ መቆርቆሩን፣ መጸጸቱን ዳግመኛም ያንን የመሰለ ኃጢአት ላለማድረግ የሚወስነው ውሳኔ ነው። አይደለም ማርታሲ? በትክክል ቃለ ሕይወት ያሰማልን ዳንዬ። ንስሐ እንግዲህ ወደ እግዚአብሔር መመለስ ነው። አንድም ንስሐ ከእግዚአብሔር ጋር መታረቅ ነው። ንስሐ ከኃጢአት እንቅልፍ መንቃት ነው። ንስሐ ወደ መንፈሳዊ ሕይወት መመለስ ነው። ንስሐ ከእግዚአብሔር የሚሰጥ እግዚአብሔርን የሚያስወድድ ከንጹህ ልብ የሚመነጭ ጸጋ ነው። ስለዚህ ይህንን ሁሉ ጸጋ እንደሚያስገኝና ይህን ሁሉ በረከት እንደሚያመጣ አውቃችሁ ነው ማለት ነው ንስሐ የምትገቡት። ዳኔ ጨምርበት። ጎሽ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ንስሐ ከኃጢአትና ከዲያብሎስ ባርነት ነፃ መውጣት ነው። ንስሐ ስለ እግዚአብሔር ፍቅርና ስለ ቅድስና ብዙ ኃጢአትን መተው ነው። ንስሐ ወደ መንግስተ እግዚአብሔር የሚያስገባ ቁልፍ ነው። ንስሐ የመንግስተ ሰማያት መግቢያ በር ነው። እናም ይሄንን መረዳት አለባችሁ ብሩክ። ደግሞ ከዚህ በተጨማሪ እንግዲህ ንስሐ የግድ አስፈላጊ የሆነበት ምክንያት ጌታችን በወንጌል ቀን የሚሄድ ሰው አይሰናከልም የዚህ ዓለም ብርሃንን ያያልና በጨለማ የሚሄድ ግን ይሰናከላል ብሎ ተናግሯል። የዚህ ቃል ትርጉም ወይም ደግሞ አንደምታው እንግዲህ በምክረ ካህን ወይም ደግሞ በፈቃደ ካህን የሚኖር ሰው ነፍሱ ከኃጢአት እንደምትጠበቅ ያስረዳናል። የዚህ ዓለም ብርሃን የተባሉት ጌታችን እናንተ የዓለም ብርሃን ናችሁ ያላቸው ካህናት ሲሆኑ በቀን የሚሄድ የተባለ ደግሞ በምክረ ካህን የሚኖር ሰው ነው። ስለዚህ ንስሐ ዋናና አስፈላጊ ነው ማለት ነው። እንደው ዝም ብዬ ነው እንደው ቤተክርስቲያን የምመላለሰው። በእውነት እንደው ቃለ ሕይወት ያሰማልን እናንተንም አባታችንንም ጋር ከመሄዳችን በፊት የሚያስፈልገንን በስፋት ነው የነገራችሁን። አሁን ምን ይዘን እንሂድ ታዲያ? የሚያዝ ነገር ምን አለ? ሌላ ነገር? አዎ በደንብ ንገሩን፣ እንሄዳለን። የሚበላ የሚጠጣ ይያዛል እንዴ? በጠዋት እንሄዳለን ነገ። በቃ ደግሞ ኃጢአታችን ቆይ እንዴት ነው የሚሰራየው? ያኔ እግዚአብሔር አሁን ይቅር ይለናል? እውነት አሁን እግዚአብሔር ይቅር ይለናል? ማርታ እስኪ ንገሪኝ። አዎ ኤልሳዬ በደንብ ይቅር ይለናል። እሱም ይቅር እንደሚለን እንግዲህ ከላይ ተናግረናል። ከዛ ባለፈ ደግሞ የሚበላ ወይም ደግሞ የሚጠጣ ነገር አይደለም ለምክረ ካህኑም የሚሄደው ለእግዚአብሔር የሚዘንለት የምንሄደው። እንግዲህ
ንስሐ ማለት ከኃጢአት እንቅልፍ መንቃት ነው፣ ወደ እግዚአብሔር መመለስ ነው፣ ወደ መንፈሳዊ ህይወት መመለስ ነው ብለን አይተናል ከላይ አይደለም። ነገ ደግሞ ጠዋት ስትሄዱ እንግዲህ የመጀመሪያው በልባችን ማሰብ ያለባችሁ መጀመሪያ ከኛ ኃጢአት ይልቅ የእግዚአብሔር ቸርነት ይቅር ባይነት እንደሚበልጥና ይቅር እንደሚለን ያለ ጥርጥር ፍጹም ማመን ነው። ለካህኑ ስንነግራቸው ካህኑ ኃጢአታችንን ተቀብለው ለኃጢአታችን ቅጣት የማይመጥን ቢሆንም ይሆናል ብለው የሰጡንን እንትን መቀበል አለብን። ያንን ከተቀበልን በኋላ ደግሞ ይፍቱን ስንባል ኃጢአታችን ተፈቶ እንደወደቀ እንዳዲስ እንደሆነን ማሰብ አለብን። ወደ ንስሐ አባታችን ሄደን እንግዲህ ንስሐ ለመግባት ቀኖናችንን ለመቀበል በህሊናችን ማሰብ ማሰላሰል። እንግዲህ ነገ ስትሄዱ ዛሬ በአይምሯችሁ አዳራችሁን ኃጢአታችሁ የተረሳ እንዳይኖር ማሰብ ማሰላሰል፣ ከልጅነት እስከ እውቀት የሰራችሁትን ኃጢአቶች ማስታወስ፣ ከተቻለ ደግሞ እንዳይረሳ ነገ አባታችን ጋር ስንሄድ እንዳይረሳ እስክሪብቶና ወረቀት ታዘጋጁና ሁለታችሁም ለየብቻችሁ ለግላችሁ ብሩክም ኃጢአትህን በወረቀት መጻፍ፣ ኤልሳም ኃጢአትሽን በወረቀት መጻፍ። እናም አባታችን ጋር ሄዳችሁ ይሄንን ስታቀርቡ አንደኛ እንዳትረሱት ይሆናል፣ በጻፋችሁት ቁጥር ትዝ እንዲላችሁ ያደርጋል። ሁለተኛ ነገ አባታችሁ ፊት ስትሄዱ እፍረት ሳይላችሁ ቀጥታ የተጻፈውን ታነባላችሁ ማለት ነው። በዚህም አማካኝነት ኃጢአታችንን እግዚአብሔር ይቅር ይለናል። በእውነት እናመሰግናለን። እንደው አለለኝ በእውነት ደስ የሚል ነው። አለለኝ አንድ ቀን አብረን እንደምንቆርብ ተስፋ አደርጋለሁ። በእውነት አዎ፣ በእውነት ቃለ ሕይወት ያሰማልን። ማርትዬ በሉ መልካም ዳኒ በል የሆነ ነገር በላቸውና እንድንሄድ። እንዲህ በሉ የምን ዳኒ አንድ ቀን አብረን እንቆርባለን እያሉ ነው። አንድ ቀን ብቻ ነው እንደምንቆርበው? ሁሌም ነው እንጂ በቃ በጠዋት እንሄዳለን፣ አብረን እንሄዳለን። ተዘጋጁ፣ እደውልላችኋለሁ። በርቱ፣ ደህና ዋሉ። ማርቲ ተመሽ፣ እንሂድ። በቃኛ ቻው። ሰላም ዋሉ ብሩክ፣ እንደዋወላለን፣ እደውልልሃለሁ። እሺ ደህና ዋሉ። እናመሰግናለን። እግዚአብሔር ያክብርልን። በእውነት እግዚአብሔር ያክብርልን። ሰላም ግቡ። በሉ ሰላም ዋሉ። በደንብ ተመካከሩበት። እሺ ደህና ዋሉ። መልካሙ ይሁንላችሁ። አሜን አሜን። ለእናንተ እስኪ ለዛ ለብሩክ ልደውልለት እንደው እርፍን ብድው ሆኗል። በስመ አብ ከምን ይሁን ደስታለኝ። ሄሎ ብሩኬ፣ እንዴት ነህ? ደህና አደርኩኝ። ተነሳችሁ እንዴ? አዎ ተነስተናል። እግዚአብሔር ይመስገን። ዳኒ እንዴት ነህ? እንዴት አደር? እግዚአብሔር ይመስገን። እንገናኛለን ስለተባባልን ነው ሄድን እኮ አባታችንን አግኝተናቸዋል። ከኤልሳ ጋር እያወሩ ነው። ሄዳችሁ እንዴ? እሰይ ተመስገን። በቃ መልካም። በቃ አይ እኔ ትንሽ እንቅፍት አድርጎኝ ይኸው ረፈደብኝ። ደህና አደረጋችሁ። በቃ ጨርሱና ትመጣላችሁ። እኔ እኮ ለአንተ ብዬ ነው እንጂ እዚሁ ጸሎት አደርሳለሁ። ግን ይቅር በላይ ድክም ስላለኝ ነው። ብሩክ ኑ በቤት እንጫወታለን። በቃ እንደውም ሰንበት ስለሆነ እኛ ጋር አንድ ጋር ስንጫወት እንውላለን። እዛው አባታችን ጋር ጨርሳችሁ ነው። እሺ በቃ ጨረሱ መሰለኝ አባታችን እያሉኝ ነው። በልሽ መልካም ቀን። ሰላም በልሽ መልካም ደህና የኔ ልጅ በሉ እንግዲህ ከሁላችሁም ጋር ከሁለታችሁም ጋር ወራን እኛ ባጎደልን እሱ መድኃኔዓለም ይሙላው።
እንዳታስቡ። ይኸው ትእዛዛችሁን እንግዲህ በጥሩ ነገር በጸሎት ፈጽሙ። መቼም እንዳይለያችሁ ንስሐ የተገባውን ሁሉ ነገር መርሳት አለባችሁ። እንግዲህ እንደ አዲስ ናችሁ። በደስታ ቀጥሉ አደራ ልጆቼ። እሺ አባታችን እግዚአብሔር ያክብርልን፣ እግዚአብሔር አምላክ ያክብርልን። እሺ እናመሰግናለን። አባታችን በእውነት አሜን ይሁን እድሜውን ይሰጠን። ጤናውን ይስጥልን። እናመሰግናለን። እግዚአብሔር ይስጥልን አባታችን። በሉ እግዚአብሔር ያክብራችሁ፣ ትልቅ ደረጃ ድረሱልኝ። መልካም የንስሐ ጊዜ እንዲሆንላችሁ የአባታዊ ጸሎት ምክሬ ነው። ደህና ከረሙልኝ። ሌላ አዲስ ነገር የተፈጠረ ነገር ካለ መጥቼ እንማከራለን። ደውሉልኝ። የብሩክ እንግዲህ ያው እንደነገርኩ ሁሉንም ነገር በትዕግስት አደራ። እሺ እሺ አባታችን እሺ በሉ እሺ አሁን ደህና ዋሉ አባታችን። እሰይ ብሩኬ ንስሐ እንዲህ ሰላም ይሰጣል እንዴ? የሆነ ደስ የሚል ሰላም ያለው ስሜት እየተሰማኝ ነው። አንተስ የኔ ቆንጆ? እኔስ ብትይ አንቺ የድሮ ፍቅራችን የተመለሰ እየመሰለኝ ነው። እንደው መልካም ስሜት ተሰምቶኛል። እንዴ የመሰለኝ ነው? መሰለኝ ሳይሆን ተመልሷል ነው የሚባለው። እኔ ነኝ የምረብሽህ ሰላምህን የምነሳ የነበረው። አሁን ግን አይደገምም፣ ፈጽሞ አላደርገውም። አንተ ብቻ ደህና ሁንልኝ። እክስሃለሁ የኔ ውድ፣ እውነት እክስሃለሁ። የአባቴንም ምክር ትምህርታቸውንም በደንብ ተገብራለሁ። ለእስከዛሬው በጣም ይቅርታ እሺ የኔ ቆንጆ። ከአሁን በኋላ ከቃልህ አልወጣም፣ የሰውንም ቤት አላይም፣ በሰውም አልቀናም፣ አንተንም አላመነጫጭቅህም። በደንብ አድርጌ ነው የምንከባከብህ። እሺ የኔ ውድ ቃሌ ነው። እሺ እሺ እኔም ቃሌ ነው። የቻልኩትን ሁሉ አደርጋለሁ። ላላስከፋሽ እሞክራለሁ። በእውነት ይቅር በይኝ። ለእስከዛሬው ይቅርታ ጠይቃለሁ በጣም በአሁን ዳኒ ደውሎ በቤት ነው ብሏል። እንደው ምን ትያለሽ? እንሄድና በዛው እንሄድ። አይ ከቤተ ክርስቲያን ሲመለሱ ቀጥታ ወደ ቤት ነው የሚገባው። ምክንያቱም በረከታችንን ወደ ቤታችን ይዘን ነው የምንሄደው፣ ሰው ቤት አንሄድም። ደግሞ እስከዛሬ እየጨቀጨኩ እየጣላን አልጠገብኩህም እኮ። እንደ አዲስ እኮ ነው አሁን ፍቅሬ የሆነብኝ። አልጠገብኩህም። ታንተ ጋር አብሬ ጊዜ ማሳለፍ ፈልጋለሁ፣ ሰላምን ማግኘት እንዲህ በቃ ቤቴንም ሞቅ አድርጌ አንተንም ማስደሰት እፈልጋለሁ። ወደ ቤታችን እንሄድና ትንሽ አረፍ ብለን እንሄዳለን። እንደዚህ ብለህ ንገረው እሺ። እንሄዳለን ትንሽ ቆይታ። እሺ ውዴ በቃ እኔ እደውልለታለሁ። እሺ እንዳልሽ ተመስገን አምላኬ። እሺ አሜን። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። የዛሬው ድራማችን መልካም ጓደኛ ለትዳር ወሳኝ ነው በዚህ ተጠናቀቀ። ሀሳብ አስተያየታችሁ ኃይሌን እናመሰግናለን።